እነዚህ ነገሮች ካሟላችሁ ቪዛ ማግኘት ቻንሳችሁ በጣም ከፍተኛ ነው ማለት ነውና በጣም ምርጥ የሆኑ የቪዛ አይነቶችን በጣም ብዙ አበሻውቶበታል። በጣም ብዙ የፕላይ በሳታሪ ያለ የሥራ አይነት ምን አይነት ነው ካላችሁኝ አልቤኒያ እና ቤላሩስ እና ጀርመን፣ አውስትራሊያ፣ ሮሜኒያ ነበረች። በዚህ ሰዓት ውጪ መውጣት የሚፈልጉ ሰዎች ደጋግመው የሚጠይቁት ጥያቄ ቢኖር ምንድነው በጣም ከፍተኛ ሰክሰስ ሬት ያለው የቪዛ አይነት የቱ ነው የሚለው ነው። እና ዛሬ ይዤላችሁ የመጣሁት ያሉትን በጣም ምርጥ የሆኑ የቪዛ አይነቶች በደረጃ በፐርሰንት ሰክሰስ ሬታቸውን እየዘረዘርኩ ነግራችኋለሁ። እና እነዚህ የቪዛ አይነቶች ደግሞ ምን ብታደርጉ ሊሳኩ እንደሚችሉ እያንዳንዱን ዲቴል ዘርዝሬ ምነግራችሁ ይሆናል ማለት ነው። ቪዛ የተለያዩ ሀገራት የቪዛ ላይክ ፕሮሰሶች አሉ። ነገር ግን ከናንተ የሚጠበቀው ምንድነው የቪዛ አይነቶቹን መለየት፣ ሁለተኛ የሚያስፈልጋቸውን ሪኳየርመንቶች መለየት እና በጥንቃቄ አፕላይ ማድረግ ነው። እነዚህ ነገሮች ካሟላችሁ ቪዛ ማግኘት ቻንሳችሁ በጣም ከፍተኛ ነው ማለት ነውና ሰላም የጆቫኒ ፎሪት ፋሚሊያንስ ጆቫኒ ነኝ። ተመልሻለሁ። ኦልሞስት የሁለት ወር ምናምን ቆይታ በኋላ ነው የተመለስኩት። ያው ባለፈው ቲክታክ ቪዲዮ ሰርቼ ነበረ። አንደኛ እንትኔ አስቸግሮኝ ነበር። ይሄ ቪዲዮ ኤዲቲንግ ሶፍትዌር አስቸግሮኝ መጠቀመው እንትን ነው ዳቪንቺ ነበረ። ይህም ሶፍትዌር አስቸግሮኝ በዛ ምክንያት ላይክ ኤዲት ማድረግ አልቻልኩኝም ነበር እንጂ ብዙ ሪካርድ ሁላ አድርጌ ያስቀምጬ ነበርና አንድ እሱ ነው። ሁለተኛ ደግሞ የሥራ መደራረብ አጋጥሞኝ ነው የጠፋሁት እና ከዚህ በኋላ የቪዲዮ ኤዲተር ቀጥሬ ያለው እና በደንብ አሪፍ የሆኑ ቪዲዮዎችን በሳምንት ሁለቴ ይዤላችሁ መመጣ ይሆናል ማለት ነውና ሰው እናንተን ሰፖርት ለማድረግ ይህን ኮሚኒቲ ስትሮንግ ለማድረግ በምችለው ሁሉ ሰፖርት ማድረጋችሁ ይሆናል ማለት ነውና የማደርገው ደግሞ እንደምታውቁት ኦልሞስት የ5 ዓመት ኤክስፒሪየንስ ነው ያለኝ በኮንሰልቴሽን ላይ እንዲሁም ከተለያዩ ዓለም አቀፍ ካሉ የዲያስፖራ ኮሚኒቲ ጋር ጥሩ የሚባል ኮሚኒኬሽን እና ኔትወርኪንግ አለኝና እነሱ የሚወጡበትን ሪካርድ እያደረኩኝ ሼር ማድረጋችሁ ይሆናል ማለት ነው። ስለሆነም ዛሬ መጀመሪያ ላይ እንደተናገርኩት ይዤላችሁ የመጣሁት በጣም ምርጥ የሆኑ የቪዛ አይነቶችን ለይቼ ነው እና በዚህም ሁኔታ ዛሬ የመዘረዝርላችሁ አራቱ ምርጥ የሚባሉትን የቪዛ አይነቶች ነው። እነዚህ ቪዛ አይነቶች ሰክሰስ ሬታቸውን እንመለከታለን። እነዚህ ቪዛ አይነቶች በጣም ምርጥ የሚባሉ የትኛው እንደሆነ ለየላችኋለሁ። ከዛ ደግሞ እነዚህ ቪዛ አይነቶች የሚሳኩት መቼ ነው የሚለውን ማይሳኩት መቼ ነው የሚለውን በደንብ ከፋፍዬ የምነግራችሁ የማሳያችሁ ይሆናል ማለት ነውና ይህን ቪዲዮ እስከ መጨረሻ ድረስ መከታተላችሁን አትርሱ። ይህንንም አካውንት ፎሎ ካላደረጋችሁ ፎሎ አድርጎ 20 ሺህ ገባ ነው ጆቫኒ ፎሪታችን ኮሚኒቲያችንን ለማሳደግ በእናንተም አስተዋጽኦአችሁን አድርጉ ማለት ፈልጋለሁ። ቀጥታ ወደ ቪዲዮ። በዚህ ሰዓት ኢትዮጵያ በሆንና ወደ ውጪ መውጣት ቢያስፈልገኝ የማደርገው መጀመሪያ ለኔ የሚሆን የቪዛ አይነት መርጣለሁ። በጣም ብዙ አይነት የቪዛ አይነቶች አሉ፣ ግን ሁሉም የቪዛ አይነት ለሁሉም ሰው ይሆናል ማለት አይደለም። ምንድነው ኢት ዲፔንድስ ኦን አወር ኮንዲሽን ማለት ነው። ተማሪ ኮንክ ላንተ የሚሆነው የስኮላርሺፕ እና የቪዛ ስተዲ ቪዛ ነው። ሌላ ኢንቨስተር ኮንክ ቢዝነስማን ኮንክ ላንተ የሚሆነው ቢዝነስ ቱሪስት ቪዛ ሊሆን ይችላል፣ ኮንፈረንስ ሊሆን ይችላል። ውጪ ዘመድ ቤተሰብ ወይ ደግሞ ባለቤት ካለች ፋሚሊ ሪዩኒፊኬሽን ቪዛ አይነት ሶ ሁሉም ቪዛ አይነት አለውና መጀመሪያ ማድረግ ያለባችሁ ምንድነው ያለኝ የሚለውን ነው መጠይቁት ማለት ነው። ሶ ዛሬ ይዤላችሁ መጣሁት አራቱ በጣም ፌመስ የሆኑ በጣም ጥሩ ሰክሰስ ሬት ያላቸው የቪዛ አይነቶችን ነው ምነግራችሁ ማለት ነው። እነዚህ ቪዛ አይነቶች ሙሉ ሪኳየርመንት አሟልታችሁ በደንብ ተዘጋጅታችሁ አፕላይ የምታደርጉ ከሆነ ሰክሰስ ሬታችሁ በጣም ከፍተኛ ነው የሚሆነው። ኦኬ እኔ አንድ አውሮፓ ያለሁት በቪዛ ነው እኔ አፕላይ አድርጌ ወጥቷት ማለት ነው። ሰው ይሳካል ልላችሁ ፈልጋለሁና ሰው ከነዚህ አራቱ የቪዛ አይነቶች ውስጥ በአራተኛ የማስቀምጠው የቪዛ አይነት ማን ነው ካላችሁኝ የወርክ ቪዛ ነው። እንደምታውቁት ላይክ ወርክ ቪዛ በጣም ብዙ ሰው እየወጣበት ይገኛል። ላይክ ኢን ዘ ፓስት ደግሞ በጣም ብዙ ሰው ሞቶበታል ማለት ይችላልው። ላይክ በምን አይነት የሥራ ቪዛ ካላችሁ ለምሳሌ በጉልበት የሥራ ቪዛ ማለት የጉልበት ሥራ ለመስራት፣ የፋክተሪ ስራዎችን ለመስራት፣ ኮንስትራክሽን ስራዎችን፣ ዴሊቨሪ ስራዎችን ለመስራት ማለት ነውና ይሄ አንዱ የሥራ አይነት ሲሆን በዚህም ደግሞ በደንብ የምትታወቀው ሀገር ሮሜኒያ ነበረችና ሮሜኒያ አንደኛዋ በእንደዚህ አይነት ሲወጣባት የነበረች ሀገር ነች። ሁለተኛ ደግሞ ላይክ ስራ ቪዛ ሲወጣበት የነበረው ሀገር ማን ነው ካላችሁኝ ደግሞ አውስትራሊያ ደግሞ በተማሩ ሰዎች ስፔሻሊ ለተማሩ ሰዎች ነው የሚሆነው። አሪፍ ኳሊፊኬሽን ያላችሁ ሰዎች አፕላይ ያደረጉ እየወጡ ነበር እስከዛሬ ድረስ ማለት ነውና ሌላ እነ ጀርመንም አሉ። ጀርመን ደግሞ ያው ጀርመንም ኦፍ ኮርስ ለተማረ ሰው የሚሆን ነው በስራ ቪዛ ላይ ኮንሲደር ማድረግ ያለባችሁ ማለት ነው። አሁን በዚህ ሰዓት በጣም በተደጋጋሚ ቲክታክም ላይ እናገራለሁ። በዚህ ሰዓት የስራ ቪዛ ሰክሰስ ሬቱ እንዴት ነው ካላችሁ ስራ ቪዛ ሰክሰስ ሬቱ በጣም ወርዷል። በዛ ምክንያት ነው አራተኛ እንትን ላይ ያስቀመጥኩት ማለት ላስት ኦፕሽን ያደረኩት። ኦኬ ምንድነው
መጀመሪያ በዚህ ሰዓት የጉልበት ስራ ይሳካል ወይ ጉልበት ስራ ቪዛ ይሳካል ወይ ካላችሁኝ ሆነ ለመናገር እንደበፊቱ አይደለም። አሁን ሮሜኒያ በፊት ላይክ በጣም ብዙ አበሾቱበታል። በጣም ብዙ የአፕላይ ያደረገ ሁላ ሰው ቪዛ ያገኘ ወርክ ፐርሚት ያገኘ ይወጣካለት ነበር። አሁን ግን በጣም ሰክሰስ ሬቱ ወርዷል። አንደኛ ፐርሚት ማግኘት በጣም ቀላል አይደለም፣ በጣም አስቸጋሪ ነው። ሁለተኛ ደግሞ ፐርሚትም ካገኛችሁ በኋላ ኤምባሲ ጉዳይ በጣም ኮምፕሊኬትድ ሆኗል። ኢትዮጵያ ውስጥ ያለው የሮሜኒያ ኤምባሲ ተዘግቷል። በዚህ ምክንያት በጣም ብዙ ነገሮች ኮምፕሊኬትድ ሆኗል ማለት ነውና በዚህ ምክንያት ሌላኛው ደግሞ ወርክ ፐርሚት መቆየት ማለት ስንት ጊዜ 1 አመት 2 አመት 3 አመት ላይ ቆየብኝ አለ ይሉኛል እየመጡ የተለያዩ የኛ ኮሚኒቲ ሜምበሮች ማለት ነውና ሰው ምንድነው በዚህ ሰዓት የሮሜኒያ አይነት የሥራ ቪዛ አይመከርም። ሁለተኛ ደግሞ ጀስት እና አልቤኒያ እና ቤላሩስ ምናምን ደግሞ ይሞክራል ሰው እና እነዚህ ሀገራት ሆነ ለመናገር ከስንት አንድ ሰዎች ይሳካላቸዋል እና ሰርቢያ ምናምን ማለት ነው። ግን ችግሩ ምንድነው መሰላችሁ እነዚህ ሀገራት ደግሞ ሰክሰስ ሬታቸው ለተወሰነ ሰው የሚሆን ብቻ ማለት ሁሉም ሰው አይሳካለት በእነዚህ የሥራ ፕሮሰስ ላይ ከስንት አንዱ ነው አክሴፕት የሚደረግ ኢንተርቪው ተደርጎ ቪዛ የሚያገኙ ሰው ይሄም ሪኮመንድ አይደረግም ማለት ስለሆነ በዚህ ሰዓት ነው የመመክራችሁ የሥራ ቪዛ ማለት ነው በፓስ ጀስት ሰክሰስ ሬት ከነበረ ከተመለከትን የፓሱ በጣም ምርጥ ነበር። አሁን በዚህ ሰዓት ከተመለከትን ግን በጣም መጥፎ የሚባል ነው። በሰው ለጉልበት ሰራተኞች በዚህ ሰዓት ገንዘባችሁንም ወይስ እንዳታደርጉ ያሰሆኑም ኤጀንሲዎች አጋጥሟችሁ ገንዘባችሁን እንዳትበሉ መመክራችሁ ነገር ምንድነው የጉልበት ስራ በዚህ ሰዓት ጥሩ አይደለም። አፕዴት እስካደርጋችሁ ጠብቁ ማለት ፈልጋለሁ። ሰው በሰዓት ያለ የሥራ አይነት ምን አይነት ነው ካላችሁኝ በሰዓት ያለ የሥራ አይነት በትምህርት ነው። ላይክ ትምህርት ዲግሪ፣ ወርክ ኤክስፒሪየንስ፣ ቋንቋ ሰርቲፊኬት እንግሊዘኛ ሊሆን ይችላል ያላችሁ ሰዎች እንደነ ካናዳ እንደነ ጀርመኒ ያሉ ሀገራት ላይ አፕላይ ማድረግ ትችላላችሁ በስራ ማለት ነው። ካናዳ ስላችሁ ብዙ ሰው ምን ይመስላል የጉልበት ስራ ያለ ይመስላል፣ ግን የጉልበት ስራ ካናዳ ላይ የለም። ኦኬ ከዚህ በፊት ተናግሬያለሁ። በጣም ብዙ ሰዎችም እኛ ኮሚኒቲ ላይ እየመጡ ተበላን ምናምን ብለው ሼር ያደርጋሉና ሰው ምንድነው በጉልበት ስራ በጣም አስቸጋሪ ነው። እሱ ነገር ደጋግሜ ልነግራችሁ ፈልጋለሁ። አስቸጋሪ ነው ሳይሆን አሁን ሞሳ ይሳካ ማለት ይችላል ወደ ካናዳ ማለት ነው። ግን ወደ ካናዳ ምን የሚባል አለ ኤክስፕረስ ኢንትሪ የሚባል አለ። ከዚህ በፊትም ቪዲዮ ሰርችላችኋለሁ። ኤክስፕረስ ኢንትሪ በጣም ዘ ቤስት የሚባለው ወይ ነው ምንድነው ለተማሩ ሰዎች የሚሆን ለዶክተሮች፣ ለኢንጂነሮች፣ ለአይቲ ባለሙያዎች እና ለሌሎች አሪፍ አንደርግራጁዌት ማስተርስ ፒኤችዲ ድረስ ያላችሁ ሰዎችን የሚመለከት የሥራ አይነት ነው ማለት ነው። ሰው በጣም ደስ የሚለው ምንድነው ፒአር ያሰጣቸዋል። የካናዳን ፒአር ያሰጣቸዋል ፐርማነንት ሬዚደንሲ ማለት ነው። ይሄ ነው። ሁለተኛው ደግሞ ምንድነው የጀርመኑ የቻንሰን ካርት አለ። ጀርመኑ ቻንሰን ካርት ደግሞ አሪፍ የሚለው የሥራ አይነት የሥራ ቪዛ አይነት ነው። ይሄ የ1 አመት የሥራ ፍቃድ ነው የሚሰጣችሁ። ጀርመን መታችሁ ስራ ፈልጋችሁ ከዛን ስራ ከተቀጠራችሁ በኋላ ደግሞ ይሄንን የሥራ ቪዛ ወይም የሥራ ፐርሚት አሻሽላችሁ ወደ ሬዚደንሲ ፐርማነንት ሬዚደንሲ ወደ ፒአር አስቀይራችሁ ወደ ሲቲዝንሺፕ አስቀይራችሁ መኖር የምትችሉበት በጣም ምርጥ የሚባል አንድ ደግሞ ሄዳችሁ ስትል ካረጋችሁ በኋላ ቤተሰባችሁን ለመውሰድ የምትችሉበት ጥሩ ፕሮሰስ ነው። ሶ በዚህ ምክንያት ሃይሊ ሪኮመንድ ማድረጋችሁ እነዚህን ለተማራችሁ ሰዎች እነዚህን ሁለት የሥራ አይነቶች ነው። ስለዚህ ሰክሰስ ሬቱ እነዚህ ነገሮች በደንብ ተማሉ ከሆነ ዶክመንቶች ተማሉ ከሆነ ሰክሰስ ሬቱ 4ኛ ደረጃ ላይ መቀመጥ ይችላል። ጥሩ የመሳካት እድል አሉ ማለት ፈልጋለሁ። ብዙ ሰዎች ስፔሻሊ በጀርመን ቻንሰን ካርት ብዙ ሰዎች እየወጡ ላይቫችን ላይ የገሙ ሼር ያደርጋሉ ቪዛቸውን አሳክተው ጀርመን ገብተው ምናምን ማለት ሰው መነግራችሁ ነገር ምንድነው ላይክ መሳካት ይችላል። ኦኬ መሳካት ይችላል እና ይሄ ነው። እሱ አሁን ቀጥታ የምንሄደው ወደ ምንድነው ወደ ሶስተኛ የቪዛ አይነት ነው። ሶስተኛው የቪዛ አይነት ከዛ በፊት ግን ጀስት ምንድነው ምን ያህል ዱሬሽናቸው ምን ያህል ነው የጀርመን የካናዳ የሥራ አይነቶች ምን ያህል ጊዜ ይወስዳሉ ካላችሁ ኢት ዲፔንድስ ኦን ዩር ኳሊፊኬሽን እና ሙሉ ዶክመንት በስነስርዓት ከሰሚት ካደረጋችሁ በ2 ወር በ3 ወርም ሊጠናቀቅ ይችላል። ግን አንዳንዴ በቃ ማክሲመም እስከ 6 ወር ድረስ ሊሄድ ይችላል ማለት ነውና ሰው በራሳችሁም አፕላይ ማድረግ ትችላላችሁና በጣም ጥሩ ሰክሰስ ሬት አለው። ዶክመንት ለምታሟሉ ሰዎች በጣም ጥሩ ሰክሰስ ሬት አለው። ኦኬ ይሄ ነው። ሌላኛው ሶስተኛ ላይ የማስቀምጠው ደግሞ ፋሚሊ ሪዩኒፊኬሽን ቪዛ ነው። ፋሚሊ ሪዩኒፊኬሽን የቪዛ አይነት ለምንድን ነው ሰክሰስ ሬቱ ከፍተኛ የሆነው ካላችሁ አንደኛ ምንድነው መጀመሪያ የፋሚሊ ሪዩኒፊኬሽን ቪዛ የሚባሉት እነማን ናቸው ካላችሁ አንደኛው ላይክ ልጆቻችሁን ለመውሰድ ሊሆን ይችላል። ኦኬ ቤተሰባችሁን እናት አባታችሁን ለመውሰድ ሊሆን ይችላል። ጀስት ባለቤታችሁን ለመውሰድ ሊሆን ይችላል። ኦኬ እነዚህ ነገሮችን ቪዛ አይነቶች በጣም ሰክሰስ ሬታቸው ከፍ ያለበት ምክንያቱ ምንድነው ኦሬዲ እናንተ እዛ ሀገር ላይ ስላላችሁ። አሁን ለምሳሌ ጀርመን ሆናችሁ ቤተሰባችሁን እናት አባታችሁን ወይ ልጃችሁን ወይ ደግሞ የትዳር አጋራችሁ መውሰድ ተፈልጋችሁ ሰክሰስ ሬቱ ጥሩ ነው። ምክንያቱ ምንድነው ምክንያቱም እናንተ ኦሬዲ እዛ ሀገር ናችሁ። ኦኬ እዛ ሀገር ናችሁ ሁሉም ነገር ያቃለዋል። እሱን ደግሞ ማለት ነው እናንተ ኦሬዲ እዛ ሀገር ሌጋል ሆናችሁ ነው ያላችሁትና
በዚህ ምክንያት ሰክሰስ ሬቱ በጣም ጥሩ ነው። ግን እዚህ ጋር ማወቅ ያለባችሁ ነገር ምንድነው ለምን ሶስተኛ ላይ ያስቀመጥኩት ታዲያ ጥሩ ከሆነ ካላችሁኝ በጣም ረጅም የሚባል ጊዜ ይወስዳል። በጣም ላይክ እስከ እኔ 2 ዓመት 3 ዓመት ያሁን ለምሳሌ የተለያዩ የትዳር ቪዛዎችን አይታችሁ ሊሆን ይችላል ላይክ 4 ዓመት ኢቭን 7 ዓመቱ ላይ ቆየ የፋሚሊ ሪዩኒፊኬሽን የቪዛ አይነት አይቻሉና ሶ ምንድነው ላይክ ጊዜ ስለሚወስድ ነው። ኦኬ ጊዜ ስለሚወስድ ነው እንጂ ሰክሰስ ሬቱ በጣም ምርጥ የሚባለው ሰው በዚህ አይነት ፕሮሰስ ላይ ያላችሁ ሰዎች ሃይሊ ሪኮመንድ ማድረጋችሁ ነገር ምንድነው ታክሳችሁ መጠበቅ፣ ዶክመንቶች በጥንቃቄ ማስገባት። ላይክ ያው አሁን ለምሳሌ የትዳር ላይ ከሆነ የትዳር አጋራችሁ እዛ ወይ ጀርመን ወይ አውሮፓ ሀገር ወይ ውጪ መሆን አለበት። ግን ምን መኖር አለበት? የጋብቻ ሰርቲፊኬት መኖር አለበት። ሰው ኢትዮጵያ ያላችሁ ወደ ውጪ ወጣችሁ ባለቤታችሁ መውሰድ እያሰባችሁ ያላችሁ ሰዎች የትዳር ጉዳያችሁ መጨረሳችሁን እርግጠኛ ሁኑ። የጋብቻ ሰርቲፊኬታችሁን መጨረሳችሁ ማለት ነው። ኦኬ እና ይሄ ነው ሰው። ሁለተኛ ደግሞ የቪዛ አይነት በጣም ምርጥ የሚለው የቪዛ አይነት ምንድነው ካላችሁኝ ቪዚት ቪዛ ነው። ቪዚት ቪዛ በጣም እንደሚታወቀው ላይክ በጣም ብዙ ሰው ወደ ውጪ ከሚወጣባቸው አንዱ ቪዛ ምንድነው ቪዚት ቪዛ ነው። ቪዚት ቪዛ ለምንድን ነው ሁለተኛ ላይ ያስቀመጥከው ካላችሁኝ ጥሩ ፓርት ልጀምር። ላይክ አንደኛ በጣም በፍጥነት የመጠናቀቅ የሚችል ነው። 2 ወር ከበዛ 3 ወር ነው የሚሄደው ማለት ነው። ከ2 እስከ 3 ወር ባለው ውስጥ መጠናቀቅ የሚችል የቪዛ አይነት ነው። ላይክ ሌላኛው ደግሞ ዶክመንት ላሟላ ሰው በጣም ጥሩ ሰክሰስ ሬት አለው። ግን እዚህ ጋር አስቸጋሪው ነገር ምንድነው ካላችሁኝ ዶክመንት። ኦኬ ዶክመንት ማለት ኖርማል ዶክመንቶች አይደለም የሚጠየቁት። ጠንካራ ኢኮኖሚካሊ ጠንካራ መሆን አለባቸው። ለምሳሌ ከቪዚት ቪዛ ላይክ አንድ ሀገር ነው ሄዳችሁ መጎብኘት። ቪዚት ቪዛ በነገራችን ላይ ማለት ሾርት ተርም ቪዛ ነው የሚባሉት። ሾርት ተርም ቪዛ ለምሳሌ ኮንፈረንስ ሊሆን ይችላል፣ ኮንፈረንስ ለመሳተፍ ሊሆን ይችላል፣ ሴሚናር ለመሳተፍ ሊሆን ይችላል፣ የሆነ ፕሮግራምን አቴንድ ለማድረግ ሊሆን ይችላል፣ ኢንቪቴሽን ተልኮላችሁ ሊሆን ይችላል ነው። ሶ እነዚህ ነገሮች ናቸው ቪዚት ቪዛ ውስጥ የሚካተቱት። ሰው አንደኛ እነዚህን ዶክመንቶች ኢንቪቴሽኖቹን ማግኘት ቀላል አይደለም። ግን እዛ ዘመድ ያላችሁ አሁን ውጪ ዘመድ ያላችሁ ሰዎች ካላችሁ ይሄንን ኢንቪቴሽን በቀላሉ መላክ የሚችሉ ሰዎች ካሉ ግን በጣም ፕሮሰሳችሁን አሪፍ ያደርገዋል ማለት ነውና ማንንም ሰው ኢንቪቴሽን ሳይልካላችሁ ራሳችሁ ብቻ ዳይሬክትሊ ኤምባሲ የምታመለክቱት ሀገርን ለመጎብኘት አሴ ቱሪስት ብላችሁ ማለት ነውና እሱም አለ። ሰው ምንድነው እዚህ ጋር ማወቅ ያለባችሁ ምንድነው ሰክሰስ ሬታችሁ የሚወሰነው በእናንተ ኳሊፊኬሽን ነው። ምን ያህል ሪኳየርመንቱን ታሟላላችሁ የሚለው በጣም ወሳኝ ጥያቄ ነው። ሪኳየርመንቱን ማሟላት ካልቻላችሁ ሰክሰስ ሬቱ በዛው ልክ በጣም ነው የሚሞተው ማለት ነው። ሰው ባንክ ስቴትመንት፣ የመኪና ሊብሬ፣ የቤት ካርታ እነዚህ ነገሮች ከዚህ በፊት ሰምታችሁ ሊሆን ይችላል። ንግድ ፍቃድ እነዚህ ነገሮች ግዴታ መኖር ይኖርባቸዋል። ለምንድን ነው ላይክ ባንክ ስቴትመንት እና ቢዝነስ ላይሰንስ የሚያስፈልገው ካላችሁኝ እናንተ ኢኮኖሚካሊ ጥሩ ናችሁ ወይ ኢትዮጵያ ውስጥ ምን ያህል ላይክ ወጪያችሁን ከቨር ማድረግ ትችላላችሁ የሚለውን ለማየት ነው። ይሄ ነው። ሁለተኛው ደግሞ ወሳኙ ነገር ምንድነው ታዲያ ቤት ካርታ፣ መኪና ሊብሬ ምናምን ለምን አስፈለገ ካላችሁ ደግሞ ይሄ ፕሮፐርቲ አላችሁ ወይ ነው። ኦኬ ታይ የሚባል ነገር አለ። ታይ ወደ ሀገራችሁ ትመለሳላችሁ ወይ? ኦኬ ከወጣችሁ በኋላ ቪዛውን ካገኛችሁ በኋላ ወደ ሀገራችሁ ትመለሳላችሁ ወይ የሚለውን ነገር ማየት ስለሚፈልጉ እሱን ደግሞ በምንድን የሚያረጋግጡት ኢትዮጵያ ውስጥ ፕሮፐርቲ ካላቸው አይጠፉም ብሎ ያምናሉ። ሌላኛ ደግሞ የጋብቻ ሰርቲፊኬት ልጆች ምናምን ካላችሁ ትዳር ካላችሁ አሁንም ትጠፋላችሁ ለምን ብሎ ስለማይጠበቅ እነዚህን ዶክመንቶች በተቻላችሁ አቅም እነዚህን ዶክመንቶች ብታሟሉ ሰክሰስ ሬታችሁ በዛው ልክ ከፍ ይላል። ባንክ ስቴትመንት ከ2 ሚሊዮን እስከ 3 ሚሊዮን ድረስ ብታዘጋጁ ኢንድ ባላንስ ማለት ነው። ትራንዛክሽኑ ከዛ በላይ ቢሆን ብዙ ጊዜ የሚጠይቅ ከ3 እስከ 6 ወር ትራንዛክሽን ነው። እነዚህ ነገሮች ማሟላት ከቻላችሁ በጣም ጥሩ ሰክሰስ ሬት ይኖራችኋል ማለት ነው። ሌላኛው የቪዛ አይነት ደግሞ ምንድነው በጣም ቁጥር 1 ብዬ ዘ ቤስት ብዬ የምገልጸው ዛሬም ትላንትም ነገም እኔ ላይክ ይሄንን የቪዛ አይነት ማንም ይተኳል ብዬ አላስብም። ይሄ ምንድነው ስተዲ ቪዛ ነው። በጣም ዘ ቤስት የምለው ደጋግሜ ተናግሬዋለሁ። ዘ ቤስት የምለው የቪዛ አይነት የትምህርት ቪዛ ከፍተኛ ሰክሰስ ሬት አለው። በጣም ብዙ ሰዎች በቀላሉ ማሟላት ይችላሉ ሪኳየርመንቱን ስፔሻሊ ተማሪዎች ከሆናችሁ ማለት ነው። እና ለምንድነው አንደኛ ላይ ያስቀመጥከው ካላችሁኝ አንደኛ ፕሮሰሲንግ ታይሙ ነው። ፕሮሰሲንግ ታይሙ አቨሬጅ የሚባል ነው። ትንሽም አይደለም ረጅምም አይደለም። ይሄን ብዙ ጊዜ ከ4 እስከ 8 ወር ምናምን ባለው ውስጥ ነው የሚፈጀው። ሲቀጥል ደግሞ እናንተ ላይክ ምንድነው ባንክ ስቴትመንት ምናምን ጀስት እናንተ ጥሩ ትምህርት፣ ጥሩ ሰርቲፊኬሽኖች፣ ጥሩ ውጤት ካላችሁ እነዛ ነገሮች ላይ ያስፈልጋችሁ ይችላሉ። ፉሊ ፈንድ የማግኘት እድላችሁ ከፍተኛ ነው። ምግባችሁ፣ የቤታችሁ ከቨር ተደርጎ ማለት ነውና ይሄ ደግሞ ወደዚህ ከመጣችሁ በኋላ እና ትምህርቱን ከተማራችሁ በኋላ በስራ ይመቀጠል ሌላ በቃ ሀገሪቱ ላይ ተከብራችሁ ነው የምትኖሩ። ኦኬ ምንድነው ብዙ ሰው ላይክ በጉብኝት ይወጣል አሰሪም ጠይቅና ከዛን ኖርማል ኦርዲናሪ ላይፍ ይኖራል። ግን በትምህርት ስትወጡስ ምንድነው ጠቀሜታው ካላችሁኝ በትምህርት ስትወጡ ደግሞ ጠቀሜታው ተከብራችሁ ነው የምትኖሩት። ሀገራችሁ ላይ ተምራችኋል፣ የሀገራችሁን ዲግሪ ያላችሁ ኖርማል
ኖርማል ኢንዲቪጁዋል የነሱ ዜጋ እንኳን መስራት ማይችለው ስራ መስራት ስትችሉ ያኔ ተከብራችሁ መኖር ትችላላችሁ ማለት ነው። በዚህ ምክንያት የስታዲ ቪዛ በጣም ጥሩ ሰክሰስ ሬት አለው። ለምን ካላችሁ ሀገራችሁ ሄደን መማር እንፈልጋለን እያላችሁ ያላችሁት እንደዚህ በዚህ ምክንያት ሀገራቸው መጥቶ እንዲማሩ ይፈልጋሉ። ኢንተርናሽናል ተማሪዎች ስፔሻሊ ዶክመንቱ የሚያሟሉ ከሆነ ሀገራቸው ኢንተርናሽናል ተማሪዎችን ይፈልጋሉ። ምክንያቱም ከተማሩ በኋላ የተማረ ኃይል ሀገራቸው ላይ ይበረከታል። ሰራተኛ ቁጥራቸውን ሰራተኛ ጥረታቸውን ስፔሻሊ ስኪል የሚባሉ ማለት ነው። ስኪል ጋፕ የሚባል ነገር አለ። ለምሳሌ በኢንጂነሪንግ፣ በአይቲ፣ በሜዲሲን በእነዚህ ዘርፎች ስኪል ጋፕ ስላለ እሱ ነገር መሙላት የሚችሉት በምንድነው? ጀስት ኢንተርናሽናል ተማሪዎችን በመውሰድ ነው። ሶ ከፍተኛ ሰክሰስ ሬት አለው። ለምሳሌ ሪኮመንድ ምን ታደርገናለህ ካላችሁኝ የጣሊያን ፉሊ ስኮላርሺፕ አለ። አንደኛ የጀርመን ቻንሰን ካርተን አለ። ፉሊ ፈንድድ ናቸው እነዚህ። የቻይና ገቨርንመንታል ስኮላርሺፕ አለ። ይህም በጣም ምርጥ ነው። የራሽያ ፉሊ ፈንድድ ስኮላርሺፕ አለ። ይህም በጣም ዘ ቤስት ምለው ነው። ሰው ላይ ሀገራት የተለያዩ ስኮላርሺፕ ይወጣሉ። እየተከታተላችሁ አፕላይ አድርጉ። ሰክሰስ ሬታችሁ በዛው ልክ በጣም በጣም ከፍ ይላል ማለት ነው። በአንደር ግራጁዌት ማስተርስ ፒኤችዲ ማለት ነውና ሰው ሃይሊ ሪኮመንድ አደርጋችኋለሁ። እና ተማሪ የሆናችሁ ሰዎች ስለ ስራ አታስቡ፣ ስለ ጉብኝት አታስቡ፣ ስለ ፋሚሊ ዩኒፊኬሽን አታስቡ። ቀጥታ በትምህርት ላይ ብቻ ፎከስ አድርጉ። ከፍተኛ ሰክሰስ ሬት ነው ያለው ብሊቭ ሚ። እና ይሄ ነው ሰው ከነዚህ ከዘረዘርኳችሁ የቪዛ አይነቶች ምን ላይ ፎከስ አድርጌ በደንብ ልስራላችሁ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ያው እስካሁን ስንመለከት የነበረው አራቱን ዘ ቤስት የሚባሉ የቪዛ አይነቶች ራንክ አድርጌላችኋለሁ። ለምን ምርጥ እንደሆኑ ምን ብታሟሉ ሰክሰስ ሬታችሁ ከፍ እንደሚል ተመልክተናል። በመቀጠል ምን አይነት ቪዲዮ ላይ እየተዘጋጀ ይዤላችሁ ለምጣ የምን ሀገር ስኮላርሺፕ ሊሆን ይችላል፣ የሥራ የጉብኝት አሞላል ትፈልጋላችሁ ቪዲዮ ብላችሁ ኮሜንት ሴክሽን ላይ ጻፉልኝ። ይህን ፍሪ ኮሚኒቲ በራሳችሁ አፕላይ ማድረግ የሚችሉ ሰዎችን መፍጠር ስለሆነ መለቀላችሁ ቪዲዮዎች በደንብ የተከታተላችሁ ኮሜንት አድርጉ። እንዲስተካከል ፈልጉት ነገር ካለ አሳውቁን። እያስተካከልን በደንብ እናንተ መርዳት እንፈልጋለን ማለት ነው። እና ይህን አካውንት ፎሎ ካላደረጋችሁ ፎሎ አድርጉ። ኮሚኒቲያችን በደንብ እናጠራከንና ስናሳድገው። ላላችሁ ማንኛውም አይነት ጥያቄ ኮሜንት ሴክሽን ላይ ጻፉልኝ። ሌላ ቲክታክ፣ ኢንስታግራም ላይ ገብታችሁ ጻፉልኝ። ቲክታክም እቀበላለሁ። ኢንስታግራም ላይም ቴክስት ልታደርጉልኝ ትችላላችሁ። ቴሌግራም ደግሞ ሙሉ እስካሁን የዘረዘርኳቸውን የቪዛ አይነቶች ሊንክ መለቅበት ቴሌግራም ቻናል አለን። እሱ ላይ ገብታችሁ ፎሎ አፕ ማድረግ ትችላላችሁ። ይሄውና ሊንኩን እዚህ ላይ ገብታችሁ ፎሎ አድርጉ ማለት ፈልጋለሁ ማለት ነውና ይሄ በድጋሚ ይሄን አካውንት ፎሎ ካላደረጋችሁ ፎሎ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ የኔ ምርጥ ያንስ ወዳችኋለሁ፣ አከብራችኋለሁ። እንዳጠፉብኝ ይመቻችሁ። ፒስ አውት